እንግሊዝ በአስፈሪ ማዕበል ተዋጠች። ምድራችን በተፈጥሮ ብርቱ ክንድ እየተፈተነች ልትቋቋመው በማትችለው ፈተና ውስጥ እያለፈች የምትገኝበት የጭንቅ ሰዓት ላይ መሆናችን የማይካድ ሀቅ ነው። ተፈጥሮ ከፈጣሪ ውጪ ኃያል እንደሌለ ገልጣ ለማሳየት የቆረጠች ይመስል ጭካኔዋ በርትቷል። ፍጥረት የፈጣሪን ኃያልነት ዘንግቶ በምድራዊ ኃይል መመካት መጀመሩን ተከትሎ የምድር አሰራርና የሰው ልጅ አኗኗር ቅርጹን እየቀየረ መምጣቱ አሳሳቢ ደረጃ ላይ ደርሷልና ተፈጥሮ የቅጣት በትሯን እየዘረጋች ነው። አንድም ለቅጣት አንድም ከስህተት መንገድ ለመመለስ የሚሰነዘረው የተፈጥሮ ቁጣ በትር ኃያላን ሀገራትን ሲያደቅ መመልከት እየተለመደ መጥቷል። በዚያ ፍጥረትን የሚያስጨንቅ ሙቀት ስትለቅ፣ በዚህ ደግሞ ሰማይ ተከፍቶ ዶፍ ሲወርድ ተመልክተናል። አሁን ደግሞ እጣው ኃያሏ እንግሊዝ ላይ ወድቋል። ታላቋ ብሪታንያ በአስፈሪ ማዕበል ተውጣለች። ፀሐይ የማትጠልቅባት እየተባለች በምትሞካሸው እንግሊዝ የወረደው አስከፊ የበረዶ ማዕበል ሀገሪቱን እየፈተናት መሆኑም ተሰምቷል። በፈጣሪ ፊት ኃያል ደካማ የሚባል ክፍፍል እንደሌለና ከፈጣሪ ውጪ ኃያል እንደሌለ የታየበት ክስተት ከፈረንጆቹ አዲስ ዓመት ዋዜማ ጀምሮ በአውሮፓ ሀገራት እየታየ ቀጥሏል። ዛሬ ደግሞ ተረኛዋ ሀገረ እንግሊዝ ሆናለች። ከተሞቿ ሁሉ እየሰመጡ ነው ለማለት በሚያስደፍር ሁኔታ ሀገሪቱ በዘግናኝ በረዶ እየተዋጠች ነው። ለመሆኑ ታላቋን ብሪታንያ የገጠማት ምንድነው? ከተሞቿን እየዋጠ ያለው አስፈሪ የበረዶ ማዕትስ ምን እያስከተለ ነው? ነዋሪዎች በዚህ አደገኛ የበረዶ ማዕበል ውስጥ እንዴት እያሳለፉ ነው የሚለውን እንነግራችኋለን። በሌላ መረጃችን ልጆቻቸውን በጊዜ አድኑ የሚል ጥሪ ተላልፏል። ልጆቻችን በማህበራዊ ሚዲያ እየጠፉ መሆኑም ተሰምቷል። ማህበራዊ ሚዲያ ከአእምሮ ጤና ቀውስ አንስቶ እስከ ሞት የሚያደርስ መዘዝን የሚያስከትል ስለመሆኑም ተነግሯል። አሳሳቢ ደረጃ ላይ ያለው የማህበራዊ መገናኛ ዘዴዎች አጠቃቀም ልጆቻችንን ከመንጠቁ አስቀድሞ መጠንቀቅ እንደሚያስፈልግ ጥሪ የተላለፈበትን መረጃ እናደርሳችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እንግሊዝ ላይ ስለወረደው አስፈሪ ማዕትና ታዳጊ ልጆችን እየነጠቀ ስላለው የማህበራዊ ሚዲያ አጠቃቀም እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። እንግሊዝ ከስሟ በፊት ታላቋና ኃያሏ የሚሉ ገናናነቷን የሚገልጹ ያላትን የኢኮኖሚ አቅም የሚጠቁሙ ለዘመናት የዘለቀውን አይነኬ የንጉሳውያን ቤተሰብ የአመራር ስርዓት የሚገልጹ ተቀጽላ መጠሪያዎች ያሏት ስመገናና ሀገር መሆኗ ዓለም ያወቀው እውነት ነው። ታሪክ ፀሐይ የማይጠልቅባት ሲል ሲያሞካሻት የኖረችው ሀገር ዛሬ ላይ ግን በምድሯ ፀሐይ የጠለቀች ይመስላል። ያቺ ዓለምን በንግድና በዲፕሎማሲያዊ ስርዓት እንዲሁም በቀኝ ግዛት የገዛችው ሀገር እንግሊዝ አሁን ላይ ግን በታሪካዊ የበረዶ ማዕበል ተመታለች። ተፈጥሮ በብርቱ ክንዷ በወረወረችው አስፈሪ ማዕበል ተውጣለች። በርካቶች ክስተቱን የፈጣሪ ቁጣ በማለት ሲጠሩት፣ አንዳንድ የፈጣሪን ኃይል በሳይንስና ምርምር የተኩ ደግሞ የአየር ንብረት ለውጥ ያመጣው ውጤት መሆኑን እየገለጹ ይገኛል። በእንግሊዝ ምድር የወረደው በረዶ ግን ቀልጦ የሚጠፋ ብቻ አልሆነምና መንገዶች ተዘግተዋል፣ የኤሌክትሪክ ኃይል ተቋርጧል፣ ከተማዋ መደበኛ የኑሮ እንቅስቃሴዋን አቁማለች። በአንድ ወቅት ባላት ጉልበትና የኃይል ብዛት ባህር ተሻግራ ሀገራትን ቀኝ ልግዛ ያለችው በርካታ ሀገራትንም በቀኝ ግዛት ስታስተዳድር የኖረችው ሀገር ዛሬ በተፈጥሮ ፊት ተንበርክካለች። ያቺ ባላት የኢንዱስትሪዎች ብዛት የዓለምን ኢኮኖሚ የምትዘውረው ኃያል ሀገር ዛሬ ግን በተፈጥሮ ኃይል ስር ተንበርክካ እንድታረፍ ተገዳለች። ይህ ክስተት የሰው ልጅ ምን ያህል ኃያል ቢሆንም በተፈጥሮ ፊት ደካማ መሆኑን የሚገልጥ ነው። ታላቋ ብሪታንያ አሁን ላይ በነጭ በረዶ እየተዋጠች ነው። የወረደው በረዶ ቀላል ቅዝቃዜን ብቻ አስከትሎም አላበቃም። በብርቱ ቅዝቃዜ ምክንያት ሕይወታቸውን እያጡ ያሉ ዜጎች ቁጥር ከሰዓት ሰዓት እየጨመረ ነው። ሆስፒታሎች በረዶ እያስከተለ ባለው የመሬት መንሸራተት አደጋና አጥንት ሰርስሮ ነፍስን ቀጥ በሚያደርገው ቅዝቃዜ ተጎድተው እርዳታን በሚሹ ሰዎች ተጨናንቀዋል። የአደጋ ጊዜ ሰራተኞች አደገኛውን በረዶ ጥሰው ተጎጂዎች ጋር መድረስ ተስኗቸዋል። የኤሌክትሪክ መስመሮች በመበጣጠሳቸው ምክንያት በብዙ ሺህ የሚቆጠሩ ነዋሪዎች በጨለማ ተውጠዋል። የለንደኑ ሂትሮ አየር ማረፊያን ጨምሮ ዋና ዋና የባቡር መስመሮች እንቅስቃሴ አቁመዋል። ተሽከርካሪና ሰው ሲርመሰመስባቸው የሚውሉ አውራ ጎዳናዎች ጭር ብለዋል። የበረዶውን ናዳ መቋቋም ያልቻሉ ጣሪያዎች ተደርምሰው ታይተዋል። በረዶ ባደረሰባቸው ጫና ምክንያት የውሃ ቱቦዎች በመፈንዳታቸው
የመጠጥ ውሃ ተቋርጧል። አስፈሪው የበረዶ መዓት የወረደው በድንገት ነውና ሰዎች በቤት ውስጥ አስፈላጊ ቁሳቁሶችን ባለመያዛቸው ከቤት ወጥቶ ለመገበያየትም የማይቻል ከባድ ሁኔታ በመፈጠሩ የእንግሊዝ ነዋሪዎች አስከፊ ጊዜን እያሳለፉ ነው። አሁን ላይ ከተከሰተው አስፈሪ የበረዶ ውርጅብኝ በላይ ቀጥሎ የሚመጣው የጎርፍ መጥለቅለቅ ከባድ ጉዳት እንደሚያስከትል በመነገሩ እንግሊዝ ስጋት ከቧታል። በተፈጥሮ ፊት ሁሉም እኩል መሆኑን፣ የተፈጥሮ ሚዛን ላይ የኢኮኖሚ የበላይነት፣ የጦር መሳሪያ መራቀቅ፣ የቴክኖሎጂ መዘመን የሚባሉ ነገሮች ክብደት እንደማያነሱ እንግሊዝ ለዓለም ምስክር ሆናለች። ከተሞቿን ውጦ ወደ ነጭ ክምር በረዶነት የቀየራት በረዶ ሲያልፍ ሌላው አደጋ የጎርፍ መጥለቅለቅ ነው። የወረደው በረዶ በአንድ ጊዜ ሲቀልጥ የወንዝ ሙላት በማስከተል የከተሞች መጥለቅለቅ እንዳይከሰትም ተፈርቷል። እንግሊዝ በተፈጥሮ ምጥ ላይ ሆና ተጨንቃለች። ኃያሏ እንግሊዝ በኃያሉ ተፈጥሮ ስር ተገኝታለች። ዓለም የተፈጥሮን ኃያልነት ተመልክቷል። ከተፈጥሮ ውጪ የበላይ የለምና ኃያላን ሀገራት ተጠንቀቁ የሚል መልእክትን ያዘለው ክስተትም እንግሊዝን እየፈተናት ነው። በቀጣይ እንደተፈራው የበረዶ መቅለጥ መጥለቅለቅን አስከትሎ እንደተፈራው ይሆናል ወይስ በበረዶ መዓት ብቻ የሚያልፍ ቁጣ ይሆናል የሚለው ይጠበቃል። እኛ ግን በቅዝቃዜ ውስጥ እየተጨነቁ ላሉ ሰዎች እንጸልይ እያልን ወደ ሌላኛው መረጃችን እናመራለን። ልጆች ስልክ የመጠቀም እድላቸው ሰፊ የሆነበት ጊዜ ላይ ተገኝተናል። ይህ ደግሞ ማህበራዊ ሚዲያዎችን በቀላሉ የመገልገል እድል ፈጥሮላቸዋል። ይሁን እንጂ ልጆቻችን እንዲገለገሉበት የሰጠናቸው ስልክ የልጆቻችንን ጤና በማቃወስ ከፍተኛ ጉዳት እንደሚያደርስባቸው አስበን አናውቅም። የማህበራዊ መገናኛ ዘዴዎች ለታዳጊ ወጣቶች የተግባቦት የመማርና መረጃ የማግኘት እድሎችን በማመቻቸት ረገድ የራሳቸው አስተዋጽኦ እንዳላቸው የማይካድ ሀቅ ነው። ያም ሆኖ ግን እነዚህ ዲጂታል መድረኮች እንደ ጭንቀትና ድብርት ላሉ የአእምሮ ጤና እክሎች አስተዋጽኦ የሚያደርጉ መሆናቸውን ባለሙያዎች ይገልጻሉ። የቅርብ ጊዜ ጥናቶች እንደሚያሳዩት ልጆች በአልጎሪዝም ላይ የተመሰረተ የማህበራዊ መገናኛ ዘዴዎችን ይዘትን ለረጅም ጊዜ መመልከት የባህሪንና የአእምሮ ጤናን በዘላቂነት ሊጎዳ እንደሚችል ተነግሯል። ጉዳቱ በተለይም እድገታቸው ባልተጠናቀቀ የልጆች አእምሮ ላይ በመሆኑ ደግሞ የሚያመጣው መዘዝ ከፍተኛ መሆኑን ባለሙያዎች እያስጠነቀቁ ነው። ይህንንም ጉዳት የተገነዘቡ በርካታ የአውሮፓ ሀገራት የታዳጊዎች ማህበራዊ ሚዲያ አጠቃቀም ላይ እገዳ እየጣሉም ይገኛል። በማህበራዊ ሚዲያ ዘዴዎች ላይ እገዳ መጣል አከራካሪ ነገር እየሆነ መምጣቱ ቢቀጥልም ዲጂታል መድረኮቹ በታዳጊ ወጣቶች ላይ የሚያሳድሩት አሉታዊ ተጽዕኖ ግን የሚያከራክር አይደለም። የዲጂታል መድረኮች ከፍተኛ አጠቃቀም የጭንቀት፣ የድብርትና ከዝቅተኛነት ስሜት ጋር እንደሚዛመዱም ይነገራል። ይህ የሚሆነውም ብዙውን ጊዜ በማህበራዊ ሚዲያ ዘዴዎች በሚቀርቡ ከእውነት የራቁ ይዘቶች ጋር ራስን ማነጻጸር ጋር ተያይዞ የሚመጣ ችግር እንደሆነም ይነገራል። ጥናቶች እንደሚያሳዩት ከ13 እስከ 17 ዓመት ዕድሜ ክልል ውስጥ የሚገኙ ታዳጊ ልጆች ውስጥ 46% የሚሆኑት ማህበራዊ መገናኛ ዘዴዎች ስለራሳቸው የሰውነት ቅርጽና አቋም መጥፎ ስሜት እንዲሰማቸው እንደሚያደርጋቸው ተገልጿል። ይህም ለአመጋገብ መዛባት አስተዋጽኦ ያደርጋል። የእነዚህ ዲጂታል መድረኮች የማያቋርጥ አጠቃቀም የመጥፋትና የመነጠል ስሜት እንዲሁም ፍርሃትን ይፈጥራል። ይህም ወደ ጭንቀትና በዲጂታል መድረኮች ላይ ጥገኛ የመሆን ብሎም ሱስ እንዲሆን ያደርጋል። በመድረኮቹ ላይ የሚለጥፏቸው ፎቶዎችና ይዘቶች በሌሎች ዘንድ አለመወደድ የሚያሳድርባቸው መጥፎ ስሜትም ሌላው ችግር እንደሆነ ተጠቅሷል። ይህም የእንቅልፍ ማጣትና መዛባትን በማስከተል በአካልና በአእምሮ ጤና ላይ ከባድ እንዲሁም ዘላቂ ጉዳቶችን ሊያመጣ እንደሚችል ተነግሯል። ይህም እየተባባሰ ሲሄድ የአእምሮ ጤናን እስከ ማጣት በመድረስ ልጆች ራሳቸው ላይ ራስን የማጥፋት ውሳኔ እንዲወስኑ እስከ ማስገደድ የሚደርስ ትልቅ መዘዝን የሚያስከትል መሆኑ ተነግሯል። በመሆኑም የታዳጊ ልጆችን የማህበራዊ ሚዲያ አጠቃቀምን በመከታተል ከሚደርስባቸው አሉታዊ ተጽዕኖና የአእምሮ ጤና ችግር እንታደጋቸው ያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም